በመዝሙሩ ዳዊት ስለ እረኝነት ነው የነገረንና እረኝነት ከሱ የተሻለ ማንም ሊያብራራልን አይችልም፣ ማንም ሊነግረን አይችልም። ምክንያቱም የእስራኤል እረኛና የሌላው እረኛ ይለያይ። በጎች ማለት ራሳቸውን ከአውሬ ከተለያየ ነገር መከላከል የማይችሉ ናቸው። በጎች በትንሽ ነገር እንኳን የሚደነብሩ ናቸው። ደግሞ እውነተኝነት የምታረጋግጡት እውነተኛ እረኛ ነፍሱን ስለ በጎች አሳልፎ ይሰጣል። እግዚአብሔር እረኛችን ነው። ከዚህ በፊት ነግሬያቸዋለሁ። ብዙ አይነት ነቢያቶች አሉ። አንዳንዶች ነቢያቶች መሰረት ነው የሚጥሉት። ጳውሎስ እኔ እንደ ብላተኛ አናጺ ተጠንቅቄ መሰረትን መሰረትኳል። አንዳንድ ፕሮፌቶች በትንቢታቸው በእናንተ ዓለም ውስጥ መሰረት ነው የሚጥሉት። ሌሎቹ ደግሞ በዛ ላይ ያንጻል። እንዴት እንደሚያንጽ ይጠንቀቃል። አንዳንድ ነቢያቶች ደግሞ የተነገረላችሁን ነገር አካል ማልበስ ነው የሚጀምሩት። መገንባት ነው መቀጠል ነው የሚችሉት። እንደኔ አይነቱ ነቢይ ካገኘ ደግሞ ፍጻሜ። አንዳንድ ነቢያቶች ደግሞ አስፈጻሚዎች ናቸው። ዛሬ በኢየሱስም አስፈጻሚ ቅባት ያገኛል። አስፈጻሚ ቅባት ያገኝ። በመዝሙሩ ዳዊት ስለ እረኝነት ነው የነገረንና እረኝነት ከሱ የተሻለ ማንም ሊያብራራልን አይችልም፣ ማንም ሊነግረን አይችልም። ምክንያቱም የእስራኤል እረኛና የሌላው እረኛ ይለያያል። የእስራኤል እረኛ ከበጎቹ ጋር ያለው ነገር በጣም ጠንካራ ራሱ ያሳደጋቸው የሚንከባከባቸው ሁለት አይነት እረኞች አሉ። ሙያተኛ የሚባሉና ትክክለኛ ደግሞ እረኛ የሚባሉ የራሳቸውን በጎች የሚጠብቁና ተቀጥረው የሚጠብቁ እረኞች። አሁን ዳዊት እየነገረን ያለው ተቀጥሮ ስለሚጠብቅ እረኛ ሳይሆን የራሱን በጎች የሚጠብቅ እረኛ። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ እኔ እውነተኛ እረኛ ነኝ ብሏል። አሜን። ብዙ ሐሰተኛ እረኞች አሉ። ኢየሱስ ግን እውነተኛ እረኛ ነው። በረኛ አላልኩም፣ እረኛ ነው ያልኩት። አሜን በላ። ኢየሱስ እንዲህ አለ፣ እኔ እውነተኛ የበጎች እረኛ ነኝ አለ። ደግሞ እውነተኝነት የምታረጋግጡት እውነተኛ እረኛ ነፍሱን ስለ በጎች አሳልፎ ይሰጣል። ሃሌሉያ። ምክንያቱም በጎች ማለት ራሳቸውን ከአውሬ ከተለያየ ነገር መከላከል የማይችሉ ናቸው። በጎች በትንሽ ነገር እንኳን የሚደነብሩ ናቸው። በጎች አውሬ ከሚጨርሳቸው ይልቅ አውሬ አይተው የሚደነብሩትና ገደል ገብተው የሚሞቱት ይብሳል። እረኛ ይደነብራል በትንሹ ነገር፣ የሆነ ነገር ሲሰማ ይረበሻል። ግን እግዚአብሔር እረኛችን ነው። በምሰሙት የኢኮኖሚ በምሰሙት ሪፖርት በዶክተሩ ሪፖርት በሆነ ነገር እንድትደነብሩ እግዚአብሔር አይፈልግም። ለምን? ኢየሱስ እውነተኛ እረኛችሁ ነው። እግዚአብሔር እውነተኛ እረኛችሁ ነው። ስለ በግ ሲያወራ ጌታ ኢየሱስ በጎቼ ደግሞ ድምፄን ይሰማሉአል። አሜን በላ። የሌላውን ግን አይሰሙም ይላል። ክርስቲያን አሁን ብዙ ጊዜ ቸርች ውስጥ አይታችሁ ከሆነ እግዚአብሔር እንዲተናገረኝ ስትሉ አያምኗችሁም። ሰዎች እንዴት ሰማ ነው የሚሉ። እግዚአብሔር ተናገረኝ ስትል ምን ነካው የልጅ ይታየኛል ማለት ጀመረ ነው የሚሉ። ግን ሰይጣን ተናገረኝ የእናቴ አባቴ ቃቢ ተናገረኝ አጠፋለሁ አለኝ ብትል ሰው እንዴት አለ አይለም። እኔ አሁን ከዚህ በኋላ ምጠይቅ ሰይጣን ተናገረኝ ስትል እንዴት ሰማ? አራሜን በል። ምክንያቱም መጽሐፍ የሌላውን አይሰሙም ነው የሚለው። በግ ከሆናችሁ የአጋንንትን ድምፅ ልትሰሙ አትችሉም። ለምን አሜን አትሉም? ሰው አጋንንት ተናገረኝ ሲል ነው መጠርጠር ያለብህ እንጂ እግዚአብሔር ተናገረኝ ሲል አይደለም። ትክክለኛው በጎቼ ድምፄን ይሰማሉ፣ የሌላውን ግን አይሰሙም፣ ከሌላው ግን ይሸሻሉ ነው የሚለው። እንዴት ሰማህ አንተ? ሹቱ ኩራባ አይሳካልም፣ አትችልም የሚልን ስም ድምፅ እንዴት ሰማ? ማራዲያ ኩቫኒያና እኔ አልሰማም በለሲ አልሰማም በላ በግ ነኝ በለሲ። የእግዚአብሔርን ድምፅ ለመስማት እንግዲህ ቤተ ክርስቲያን በመንፈስ ቅዱስ እያመነች በጣም ብዙ ጊዜ ሰዎች ግራ የሚጋቡት እንዴት ሰው የመንፈስ ቅዱስን ድምፅ ሰማ? እንዴት እግዚአብሔር እንዲህ ተናገረኝ ይላል ሰው በዚህ ዘመን ይላል። ሰው የእግዚአብሔርን ድምፅ በመስማቱ ነው የሚገረሙት። ግን ሰው የእግዚአብሔርን ድምፅ በመስማቱ እንዳትገረሙ። ለምን? ኔቸር ነው፣ ተፈጥሮ ነው። ሲያሜን በል። ድምፁን መስማት በለኛ ተፈጥሮዬ ነው በል። ድምፁን ሰማለሁ በል።
በቀደም ራሱ እየነገርኳችሁ ነበር። እምነት ከመስማት ነው እንጂ ከማንበብ ነው አይልም መጽሐፍ ቅዱስ። ሮሜ ምዕራፍ 10 ላይ እምነት ከመስማት ነው ይላል። መስማትም ከእግዚአብሔር ቃል። ጌታ ኢየሱስ ስለ መንፈስ ቅዱስ ሲናገር እኔ የምልከው መንፈስ ከራሱ አይናገርም አለ። ለኔ ካለኝ ወስዶ ነው የሚነግራችሁ አለ። መንፈስ ቅዱስ ከራሱ አይናገርም፣ ከኢየሱስ ቃል ይወስድና ይናገራችሁ። አየህ፣ እምነት ከመስማት ነው ማለት መስማት የምትችለው በመንፈሳዊ ጆሮህ ነው። ስለዚህ እምነት የሚፈጠረው ከምሰማው ሬማ የሆነ ድምጽ ነው፣ ሬማ የሆነ ቃል። ለምን አሜን አትል? ስለ ሎጎሱ አይደለም፣ ስለ ሬማው ነው እያወራችሁ ያለው። ይሄ መጽሐፍ ላይ የተጻፈው ሎጎስ ነው። ሬማ ደግሞ ድምጽ ሆኖ ሲመጣ ማለት ነው እግዚአብሔር ቃል። ዛሬ በኢየሱስ ሬማ የሆነው የጊዜው ቃል ይመጣላችኋል። ካላችሁበት ሁኔታ በኢየሱስ ስም ያወጣችኋል። ስለዚህ እምነት ከመስማት ነው ካለ እምነታችሁ የሚፈጠረው ከምትሰሙት ድምጽ ነው። ከዚህ በፊት ካነበባችሁት ቃል የሚመጣላችሁ ድምጽ ነው እምነት ሊፈጥርላችሁ። ለዚህ ነው በመገረፉ ቁስል ተፈውሳችኋል ብለህ ብታነብ ሬማ ሊሆን ይችላል፣ ምንድነው ሎጎስ ሊሆን ይችላል። ግን ድምጽ ሆኖ ሲመጣ ሬማ ነው። አሜን በላ። መንገድ ላይ ስትሄድ የሚመጣል ድምጽ፣ ተንበርክከ የሚመጣል ድምጽ፣ ቸርች ውስጥ ስትገባ የሚመጣል ድምጽ፣ አንዳንዴ ጥቅስ ስታነብ የሚመጣል ድምጽ። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እኔ በግ ነኝ በል እስቲ፣ እኔ በግ ነኝ በል። ሃሌሉያ። ስለዚህ በጎቼ ድምጼን ይሰማል። ስለዚህ በግ ከሆናችሁ ድምጽ መስማት አለባችሁ። ላዲካራ አይትስማ ምናምን የሚልን ሰውዬ እንዳትሰማው። መስማት ኔቸር ነው፣ መስማት ተፈጥሮ ነው። ትላንትና ለአንድ ሰው እያገለገልኩት ቤቴ ይፈርሳል ብሎ ይጨነቃል ያ ሰው እና እንዲህ አልኩት፣ የጌታ መንፈስ እንዲለኛል በአንተ በር ላይ ትልቅ የሚያምር መንገድ ይሰራል ያልፋል አልኩት። አሜን በል። ቤቴ ይፈርሳል ብሎ ለሚጨነቅ ሰው መንገድ ይሰራል አልኩት። ከዛ ምን እንዳለኝ ታውቃላችሁ? የእግዚአብሔር ሰው ባለቤቴ በቀደም በህልሟ ትልቅ መንገድ በእኛ በር ላይ ሲሰራ አይታለቻል። አረ ኢየሱስ ያድናል። ትንቢት ማለት ይሄ ነው። አንተ ውስጥ ያለውን ድምጽ የሚያረጋግጥልህ ማለት ነው። ትክክለኛ ትንቢት ማለት አንተ ውስጥ ያለውን ነገር የሚያረጋግጥልህ ማለት። ይሄ ሰውዬ እግዚአብሔር በሚስቱ በኩል እየተናገረ ነው፣ ግን ሊሰማ አልፈለገም። ስለዚህ እኔ ጋር መጣና በሚስቱ የተነገረው ነገር እግዚአብሔር አረጋገጠለት። አንድ ሰው እኔ መልእክት ስነግረው የእግዚአብሔር ሰው በህልሜ አይቻለሁ ካለኝ በጣም ጥሩ። ስለዚህ ሁለታችንም ነው ተጠያቂ የምንሆነው በዚህ ትንቢት። አሜን በላ። እኔም የእግዚአብሔር ሰው እንደዚህ አይቻለሁ ይሉኛል። ብዙ ጊዜ ተናግሮኛል እግዚአብሔር ይላሉ። ስለዚህ እርግጠኛ መሆን አለበት። ሻቱ ኩፕራዲያ ብዙ ጊዜ እናንተ ትንቢት ሲመጣላችሁ ኃላፊነቱን የምትሰጡት ለነብዩ ነው። ነብዩ እንዲህ ብሎኝ ነበር አልተፈጸመልኝም ዋሸኝ ትላላችሁ። ኃላፊነቱን መውሰድ ያለበት አንተ ጭምር ነው። ላሳያችሁ ትንቢት መልእክት ሲመጣ መንፈስ ቅዱስ እንዴት እንደሚያረጋግጥ። ለምሳሌ አጋቦስ የሚባለው ነብይ ጳውሎስ ጋር ደረሰና መታጠቂያውን አንስቶ ባለዚህ መታጠቂያ እንደዚህ ስራት ይገጥመዋል ሲል ባክን መንፈስ ቅዱስ አስቀድሞ በኢየሩሳሌም በሮም ሁሉ እንደምታሰር ነግሮኛል። አሜን በላ። አጋቦስ ያጸናለት ለጳውሎስ አስቀድሞ እግዚአብሔር የተናገረው በድምጽ በጎች ከሆናችሁ እዚህ ሳትመጡ ቤታችሁን ድምጽ ሰምታችሁ መምጣት አለባችሁ። አሜን በላ። ለማረጋገጥ ነው መምጣት ያለባችሁ። ማዛቲ ካላውቫናማስ አሜን በላ። ማህተብ ለማስመታት ነው መምጣት ያለበት። ከዚህ በፊት ነግሬያቸዋለሁ። ብዙ አይነት ነቢያቶች አሉ። አንዳንዶች ነቢያቶች መሰረት ነው የሚጥሉት። ጳውሎስ እኔ እንደ ብላተኛ አናጺ ተጠንቅቄ መሰረትን መሰረትኳል። አንዳንድ ፕሮፌቶች በትንቢታቸው በእናንተ ዓለም ውስጥ መሰረት ነው የሚጥሉት። ሌሎቹ ደግሞ በዛ ላይ ያንጻሉ። እንዴት እንደሚያንጽ ይጠንቀቅል። አንዳንድ ነቢያቶች ደግሞ የተነገረላችሁን ነገር አካል ማልበስ ነው የሚጀምሩት። መገንባት ነው መቀጠል ነው የሚችሉት። እንደኔ አይነቱን ነቢይ ካገኘ ደግሞ ፍጻሜ። አንዳንድ ነቢያቶች ደግሞ አስፈጻሚዎች ናቸው። ዛሬ በኢየሱስም አስፈጻሚ ቅባት ያገኛል። አስፈጻሚ ቅባት ያገኝ